አንድ ስህተት ብትሰራ ምን ውስጥ ልንገባ እንደምንችል ታውቃለህ? ንገረኝ። በህይወት አለ ወይስ ሞታል? ንገረኝ። ጭራሽ ቤቷ ድረስ ልንሄድላት አይደል እንዴ? በጣም ፈጣንሽ። ታዲያ ይሄን ያህል ረጅም ዘመን አብራችሁ ከቆያችሁ እንዴት መንታ ወንድም እንዳለው አልነገረህም? የኔ ውድ አንቀልባ ፊልም ፕሮዳክሽን ሄሎ መግዲ፣ ራቅሽ እንዴ? አራራኩም። ምንድነው? አንድ ነገር ላውራሽ ብዬ ነበረ። የት ነው ያለሽው? እኔ እንጃ። እኔ የት እንዳለው ራሱ አላውቅም። ነገሮች ሁሉ ፍርስርስ እያሉብኝ ነው። ይኸውልሽ በቃ ሎኬሽን ላኪልኝና እኔ ያለሽበት ቦታ እመጣለሁ። ተረጋጊ፣ መጣሁ። ምንድነው? ምን አደረኩ ደግሞ? እንዴት ነው ልጅቷን እየዞርክ የምትመለከታት? የሆነ ቦታ ማውቃት ስለመሰለኝ ነው። አታስብ፣ አታውቃትም። ትሰማኛለህ? አንድ ስህተት ብትሰራ ምን ውስጥ ልንገባ እንደምንችል ታውቃለህ? አንተ ደግሞ ወደፊት ለፊት እያየህ ንዳ። ትሰማኛለህ? ከዚህ በኋላ ካለኔ ፍቃድ አንድ ነገር እንድታደርግ አልፈቅድልህም። እስከ ዛሬም ድረስ እኮ አንቺ የፈቀድሽው ነገር ብቻ ነው እየተደረገ ያለው። እና መቅደስ፣ እኔ ምንም አላውቀው ነው የምትይኝ? እኔ ምንም የማውቀው ነገር የለም። በጣም እኮ ግራ የሚያጋባ ነገር ነው። እንዴት እስከ ዛሬ ስትኖሩ አንድ ላይ ወንድም እንዳለው እንኳን አታውቂም? ወንድም ያው ለእኔ በጣም ብዙ ነገር ነግሮኛል፣ ግን ወንድም እንዳለው ነግሮኝ አያውቅም። ዛሬ ሳሙኤል ሲሞት ወንድም ነኝ የሚል መጣል፣ ያውም መንታ። እኔም እኮ እሱ ነው ግራ አይገባኝ። አንቺ አላወቅሽውን ደግሞ እኛ እናውቃለን ማለት በጣም ከባድ ነው። ነገሩ እየተወሳሰበ ያለ አይመስልም? አብራ በጣም ተወሳስቧል እንጂ ሳሚን ቀበር ነው ብለን ሳናበቃ ይኸው ዛሬ ደግሞ ሌላ ነገር መጣ። አንዱ ቢሮ ድረስ መጥቶ ወንድሙ ነኝ ቤቱን አሳዩኝ አለ። ምን ቤቱን አሳዩኝ? አዎ መሞቱን ሰምቼ ነው የመጣሁት። ቤቱን አሳዩኝ አለ። በቃ በጣም ጥሩ። በስነ ስርዓት ቤቱን አሳዩት፣ ከዛ በስነ ስርዓት እናወራለን። እኔ እስካሁን ድረስ ድንጋጤው አልለቀቀኝም። ሳሙኤልን ያየው ያክል ነው እየተሰማኝ ያለው። ይኸውልሽ መቅደስ፣ እኔ ሰውየው ሲመጣ ቢሮ አልነበርኩም። ነገር ግን እዛ የነበሩ ሰዎች እንደነገሩኝ ከሆነ ሰውየው ቁጭ ራሱን ሳሚና የሚመስለው ነው ያለው። ጌታዬ ግን ለምንድን ነው የሚፈትነኝ? ለምንድን ነው በዚህ ልክ የሚፈትነኝ? ተረጋጊ መቅደስ፣ አንቺ መረጋጋት አለብሽ። ነገር ሁሉ ለበጎ ነው የሚሆነው። ደግሞ ታውቂ የለ እንዴ አምላክ እኮ የሚፈትነው የሚወደውን ነው። ስለዚህ ተረጋጊ። ባይሆን እችን ጠጪ እስኪ።
ማንን ልመን? አይኔን ልመን ወይስ ሰዎቹን ልመን? አንዳንድ ሰዎች ሞተሃል ይላሉ፣ አንዳንድ ሰዎች ደግሞ በህይወት አለ ይላሉ። የኔ ጌታ ማንን ልመን? እኔ አይኔን ልመን ሰዎቹን ልመን? ንገረኝ። ንገረኝ፣ በህይወት አለ ወይስ ሞተሃል? ንገረኝ፣ ንገረኝ፣ ማንን ልመን? ምን እያደረጋችሁ እንደሆነ ልትነግሪኝ ትችያለሽ? ምን አደረገ? ጭራሽ ካንቺም ብሶ ምን አደረግን ብለሽ ጠይቀኛለሽ? አሁን ጩኸትህን ተውና ምን እንደተፈጠረ ንገረኝ። ምን ልትሰሩ ነው ቢሮ ድረስ ሄዳችሁት? እሱ ነው እንዴ? አዎ፣ ለምንድን ነው ቢሮ የሄዳችሁት? ወንድሜ፣ ስለ ወንድሜ ማወቅ ፈልጋለሁ። ወንድሜ ማን ነው? የወንድሜ ሬሳ፣ የወንድሜ ስራ፣ የወንድሜ ቤት እያለ ሲያደርቀኝ ቢሮ ይዤ ሄድኩኝ። ሲጀምርም ብዙ አላስተናገዱንም። whatever it is የፈለገውን ይበልሽ። እናንተ ቢሮ በሄዳችሁበት ሰዓት ላይ አቶ አብርሃምና መቅደስ አብረው እያወሩ ነበረ። በዛ ቅጽበት እናንተን ቢያዩ ምን ሊፈጠር እንደሚችል አስበሽበታል? ምን ይፈጠራል? ጭራሽ ቤቷ ድረስ ልንሄድላት አይደል እንዴ? ምን? አዎ፣ ይኸውልህ አሁን እሷ ጋር ትሄድና ምን እያደረገች እንዳለ፣ ምን እየሆነች እንዳለ፣ ምን እየበላች እንዳለ ሁሉንም ነገር እንድትነግረኝ እፈልጋለሁ። ሁሉንም ማስረጃዎች እፈልጋቸዋለሁ። ነገ ወንድምህን ለቅሶ ትደርሳለህ። ምን እያልሽ ነው? ነገሮች ካሰብናቸው በላይ መፍጠን አለባቸው። ካለዚያ ልንቀደም እንችላለን። አሁንም እኮ በጣም እየፈጠንን ነው። ከሚባለው በላይ ወደ ኋላ ቀርተናል። ይኸውልህ አሁን ነገሮችን በስነ ስርዓት አስበን ፍጥነት የምንጨምርበት ጊዜ ነው። አንዴ ፊሽካው ከተነፋ በኋላ መቆም ለመሸነፍ እንጂ ለማሸነፍ አያበቃ። ስለዚህ ፊሽካው ተነፍቷል። እኛ ደግሞ መሮጥ ያለብን ከፊት ለፊት ነው። እኛ ቀድመን ስንሄድ ሌሎቹ ከኋላ መቅረት አለባቸው። በጣም ፈጣንሽ። ህይወት ነው የሚያፈጥነኝ። ይኸውልህ ነገሮች ሲገቡ ከኔ በላይ ትፈጥናለህ። በእድሜ ሳይሆን በእውቀት ስትመራ ትፈጥናለህ። አየህ፣ አንዳንድ ሰዎች እድሜያቸውን ቁጥር ያደርጉታል፣ ፍጥነታቸውን ለመቀነስ ደግሞ ይጠቀሙበታል። እኔ ግን ፍጥነቴ በጣም ሲጨምር እድሜም ይጨምራል ብዬ ነው የማስበው። አሁን ለማንኛውም በስነ ስርዓት እያሰብክ ነገሮች ሁሉ በተነጋገርናቸው መንገድ ነው የሚሄዱት። የተፈጠረ ነገር አለ እንዴ? መቅደስ እያናገርኩሽ እኮ ነው። የተፈጠረ ነገር አለ ወይ? የኔ ማር በልተሽ ጨርሽ። በቃሽ። በቃ መኝታ ቤት ጠብቂኝ እሺ? ልታናግረኝ የምትፈልገው ነገር አለ? አረ ምንም ነገር የለም። የምታናግረኝ ነገር ከሌለ ስለመሸ ወደ ቤት ሂድ። እኔም ልተኛ ነው።
ሰላም ነሽ ግን? ምን ማለት ነው ሰላም ነሽ ማለት? ቀብሬ የመጣሁት እኮ ባለቤቴን ነው። ምን ማለት ነው ሰላም ነሽ ማለት? ሌላ የተፈጠረ ነገር የለም? ኧረ ምንም የለም። በጣም ሰላም ነኝ። በጣም ደህና ነኝ። አሁን ቤት ይለቀውጣልኝ። እሺ እንደዚህ ስትሆኝ ግን አይቼሽ ስለማላውቅ ለማንኛውም ደህና ደርሽ። ሰላም ነሽ? በጣም ሰላም ነኝ። ነገ እንዴት እንደምታለቅስ አስበህበት? ይህን አደርጋለሁ እንደዚህ ያለቅሳለሁ እኮ አይባልም። የስጋ ነገር ነው። ባይዘዌ ልክ ቦታው ላይ ስትሆኚ ሁሉንም ነገር ስታየው የዛን ጊዜ ስሜትና እንባሽ ሊመጣ ይችላል። በአፍሽ የምትገልጪውና የምታወሪው አይደል። አንዳንዴ ትፈላሰፋለህ። እየተፈላሰፍን አይደል የምንኖር? ካልተፈላሰፍንማ አይሆንም። ብዙ ነገሮች እኮ እየተቀየሩ ነው። በጣም ነው የምወድህ። ላጣ አልፈልግም። ስለምወድ ነው እነዚህን ሁሉ መስዋዕትነት የምከፍለው። ቅርታ የነሳሚ ቤት ነው። ግቢ። እና እኔ ምንም ነገር አላውቀውም ነው የምትለኝ? ምንም ነገር አላውቅም አቶ አብርሃም። ሁለት ታናናሽ ወንድሞች እንዳሉትና እነሱም ከሀገር ውጭ እንዳሉ ነግሮኛል። ግን በጭራሽ መንታ ወንድም እንዳለው ነግሮኝ አያውቅም። ምን ያህል ጊዜ ነው በጓደኝነት አብራችሁ የዘለቃችሁት? በጣም ረጅም ጊዜ ነው። በጣም ረጅም። እንደውም የተዋወቅንበትን ጊዜ ማስታወሱን ይከብደኛል። ረጅሙን ጊዜ አብረን የኖር ነው። ጓደኛዬ ከማለት ይልቅ እንደውም አብሮ አደጌ ነው እየመሰለኛል። ታዲያ ይህን ያህል ረጅም ዘመን አብራችሁ ከቆያችሁ እንዴት መንታ ወንድም እንዳለው አልነገረህም? እንኳን እኔ አብሯት የሚተኛው የልጁ እናት ሚስቱ ራሱ አታውቅ። መንታ ወንድም ይኑረው አይኑረው ምንም የምታውቀው ነገር የለም። ግን ምንድነው አሁን እሷን ልጠይቃትና አዲስ ነገር ካለ ላሳውቅ። እሺ መልካም። ግን እስከዛው ድረስ ነገሮችን በሚስጥር ያዛቸው፣ ማንም ጋር እንዳይደርስ። እሺ። አሁን መልካም ስራ ያለው መሄድ ትችላለህ። እሺ አቶ አብርሃም ሰላም። ወንድሜ አለው ማለት ከንቱ ነው። ከዛሬ ነገ አገኘሃለሁ እያልኩ አስብ ነበር። ግን ይሄ የተረገመ ሞት ቀደመኝ። መኖር ከንቱ ነው፣ አለው ማለት ከንቱ ሆነ። ወንድሜ አንድ ቀን እንኳን አይነን ሳላይ ወንድሜን አንድ ቀን እንኳን አይነን ሳላይ ወንድሜ። አይ እናቴ
እንትን ነው ተጫውቱ እናት። እኔ የሆነ ምግብ ነገር ልስራላችሁ። እንዴት አይነት መመሳሰል ነው? ቆይ እንዴት ሰው በዚህ ልክ ይመሳሰላል? ሳሚ አይደለሁም ብሎ ሊዋሸኝ ነው እንዴ? ቆይ ለምንድን ነው ሊዋሸኝ የፈለገው? መቅደስ ቆይ ተረጋጊ። በደንብ ተረጋግተሽ ማሰብ አለብሽ። አንተ እንዴት ነበርኩ? ጎበዝ ተዋናይ አይደለ እንዴ? ካለ ፊልድ አይደል ያለኸው? እንዴ ምን ሆነሻል? የሞተው እኮ ወንድሜ መሆኑን አትርሽ እንጂ። ከዚህ በላይ አታልቅስ። ከዓይኖች እንባ ሲፈሱ ደስ እንደማይለኝ ታውቃለህ። ከዚህ በላይ ራሱ በደንብ ማልቀስ እንዳለብኝ ነው እያመንኩ ያለሁት። ምክንያቱም በደንብ አድርገን ማሳመን አለብን። አሁን ሌላ ነገሩን ተውና ዓይኖች ላይ ያሉትን እንባዎች ጠራርጋቸው። ማለት ከዓይኖች ላይ እንባ ሲፈሱ ማየት አልወድም እያልኩ እኮ ነው። እንዴት ነው ግን? ተነስቼ ያዙ ይልቀቁኝ ምናምን እያልኩ ልፍረጥ እንዴ? ይሄም ሲበዛ ነው። ምን ልጨምር? ምን ላምጣ ሌላ? አይ ምንም አያስፈልግም። ታላቁ ነህ ታናሹ? ምን አልሽ? እንትን መንታ ነን እኮ መንታይ ነው። ያው ግን በሰዓታት እሱ የሚበልጠኝ ይመስለኛል። ታላቄ ነው እሱ። አይ ጥሩ። መሞቱን ማን ነገረ ታዲያ? ጋሽ ከበደ ናቸው። ጋሽ ከበደን ታውቃቸዋለህ እንዴ? አዎ አውቃቸዋለሁ። ሁለታችን እንድንገናኝ ሞክሩ ነበር። ይሄ ክፉ ሞት መጣና ቀደመን እንጂ እሳቸው ማል ያገናኙን አስበው ነበር። ይቅርታ አድርግልኝና ለምን እስከዛሬ መተህ አልጠየቅከውም? ማለቴ እሱስ ወንድም እንዳለው ያውቃል? ይቅርታ፣ በሀገራችን ባህል እየተበላ ይወራ። በኋላ ቡና እየጠጣን እንጨዋወት የምንችለውን ወሬ ነው አሁን እያወራችሁ ያላችሁት። ወግ አክባሪ ነሽ ማለት ይቻላል? አዎ፣ እየተበላ ሲወራ ካት ብሎ አይተናነስም። አረ እንደዛ አይደለም። ያው ላጉርስሽ። እንዴ እኔ አባት ምን ሆንክብኝ? ስኳር የለውም። ይቅርታ ረስተሽ ነው መሰለኝ። ስኳር ሳስጨምሪ ባዶ ነው የሰጠሽኝ። ወይኔ ጉዴ፣ በጣም ይቅርታ። ሳይህ እኮ በጣም ሳሚ ስለምትመስል ለዛ ነው። ሳሚ ደግሞ ጭራሽ ከስኳር ጋር ጸብ ነው። በጣም ይቅርታ። እሱ ደግሞ ካለ ስኳር ቡና አይጠጣም፣ ጣፋጭ ነገር ይወዳል። እኔንም ለዛ ነው የመረጠኝ። የመረጠኝ? አልገባኝም። ራሴን በስነ ስርዓት አላስተዋወቅኩሽም። ባለቤቱ ነኝ። ይቅርታ፣ ስኳሩን ልቀበልሽ? ያው ከተጋባችሁ ቆያችሁ? 2 ዓመት። በዚህ አይነት ወልዳችኋላ? አይ ኧረ አልወለድንም። አልወለድንም። ወንድሜን ሳገኘው የእሱን ምርቃት ተቀብዬ ወልዳለሁ አገባለሁ ብዬ ነበር ማስበው የነበረው። ግን ያው የፈጣሪ ነገር የእህል ውሃ ጉዳይ ሆነና እችን የመሰለሽ ቆንጆ ድንገት አገኘው። ታዲያ ሌላ ሰው እንዳይቀማኝ ብዬ ቶሎ ብዬ አገባኋት። ጥሩ አድርገሃል። ይቅርታ፣ ነፍሱን ይማረውና ወንድሜስ ወልዷል?
ውይ እንዴት ነው የምታምረው! ለካ ወንድሜ ወልዶ አጎት አድርጎኝ ነው የሞተው። ቆንጅዬ ናት ስታምር። የኔ እህት አታልቅሺ። ሁሉም ነገር ለበጎ ነው። እሱ ያውቃል አይደል የሚባል? እውነቷን ነው። ማልቀስ እኮ ብዙም አያስፈልግም። በዛ ላይ አንቺ ቢያንስ ወንድሜ ዘሩን ተክቶልሽ አልፏል። የምትጽናኝባት ልጅ አለች። ደግሞ ከወንድሜ ጋር የማይረሳ የፍቅር ጊዜ ማሳለፈሻል። እኔ ያለው አይደል አንድም ቀን እንኳን አይኑን ሳላየው ሳላገኘው ወንድሜ እንደናፈቀኝ ነው ያጣሁት። ኧረ በቃችሁ እናንተ ደግሞ ታው እንጂ። ማለቴ ያው ለቅሶ ሲበዛ ጥሩ አይደለም። ለሱም ቢሆን ሰማይ ቤት ብዬ ነው። መጣሁ። ተጫወቱ። የኔ ውድ እንዴት ነው የምታምሪው! የኔ ቆንጆ እሱ አባትሽ አይደለም አጎትሽ ነው። እንዴ አንተ አባት አይደለህም? እኔ አጎትሽ ነኝ፣ አባትሽ አይደለሁም። ግን ያው እንደ አባትሽ መጥራት ትችያለሽ። እኔም አባትሽን ባገኘው እንዳንቺ ደስ ይለኝ ነበር፣ ግን ያ ሊሆን አልቻለም። ቤቲ ነይ ነይ። የኔ ቆንጆ ልብስሽን ልቀይርልሽ መጣሁ። ልብሷን ቀይሬላት። ምን ልትሰሩ መጣችሁ? እዚህ ቤት እንደምንመጣ ነግሬህ ነበር። የምር ግን ይሄን ነገር በስነ ስርዓት አስባችሁበታል? አዎ በደንብ አስበንበታል። የምር ግን አሁንማ ጤነኛ እየመሰላችሁኝ አይደለም። በጣም ግራ እያጋባችሁኝ ነው። አንተ ደግሞ እንዴት ነበር እያቀፍካት የነበረው? የራስ ልጅ አስመሰልካት እኮ። ምን እያልሽ ነው? እንዴት ነው የምትናገሪው? ስሚ፣ በእኔ ቦታ ሆነሽ ሁሉንም ነገር ይውሺ። ሌላ ምንም የምልሽ ነገር የለኝም። ከዓላማችን በጣም እየሳታችሁ ነው። በደንብ ብታስቡበት ይሻላችኋል። እሺ እማዬ አባዬ አይደለም? አዎ አባትሽ አይደለም ማለት ሁሉ ነገር እኮ አባቴን የሚመስለው። ምን ማለት ነው? የኔ ምስኪን፣ የኔ ቆንጅዬ ልጅ አባትሽ ወደማይመለስበት ሀገር ሄዷል። እሺ እሱ አጎትሽ ነው። እሺ የኔ ማር፣ ደግሞ እኔ እናትሽ አለሁልሽ። በጣም ነው የምወድሽ። በቃ አሁን ልብስሽን ቀይሪና እናጠናለን አይደል የኔ እናት? እና እዚህ ለማረፍ ወሰናችሁ? አዎ እስክንመለስ ድረስ እዚህ ለማረፍ ነው ያሰብነው። ያው የተወሰነ ጊዜ እዚህ ብንቆይ ጥሩ ነው ብዬ አስቤያለሁ። ወንድሜን አግኝቼ የእሱን ፍቅር ማግኘት ባልችልም ቢያንስ እንኳን ቤተሰቡን በማጽናናትና በማገዝ ያጣሁትን ፍቅር ላግኝ ብዬ ነው። በዛ ላይ ሕፃኗ አባቷ ሞቱ በጣም ተጎድታለች። እንደ አባትም እንደ አጎትም ሆኜ በአጽናናት ባግዛት የሚል ሀሳብ አለኝ። ጥሩ አስባችኋል። ምን ያክል ጊዜ ለመቆየት ወሰናችሁ? አናውቅም። ይህን ያህል ጊዜ ብለን አልወሰንም። ያው እንደነገርኳችሁ ነው። ቢያንስ ሕፃኗ በአባቷ መሞት ስለተጎዳች እኔ ደግሞ የወንድሜ መንታ ነኝ። ስለዚህ እንደ አባት ሆኜ እሱን ስለምመስል በአጽናናት ባግዛት ብዬ አስቤ ነው። አያስፈልጋትም፣ አባት አያስፈልጋትም። አንተ አጎቷ ነህ፣ አባቷ አይደለህ። ምን እያላችሁ ነው? አንቺም ልክ አይደለሽም። ደግሞ ልጅ እንደዚህ አይደለም የሚያዘው። አንተም ብትሆን አባት አባት የምትለውን ነገር ትተህ አጎት መሆንህን ብታሳምናት ይሻላል። አስቴት ለመስጠቱ በጣም አልፈጠንሽም? ይቅርታ እንግዲህ እኔ ትንሽ ግልጽ ስለሆንኩ ነው። አትቀየመኝም ብዬ ተስፋ አደርጋለሁ። እሺ፣ ለማንኛውም ልጄን ገብቼ ልያት። ይቅርታ
በዛውም ካላስቸገርኩሽ ማረፊያችንን ታስተካክይልናለሽ? ትንሽ ደክሞናልና ማረፍ እንፈልጋለን። እና ደግሞ አንሶላውን አዲስ አድርጊልኝ። ትንሽ ሴት ጠቀመው ነገር ብዙ አይመቸኝም። እሺ አስተካክልላችኋለሁ። እኔ ቤት ስራዬን ጀምሬያለሁ። እናንተም ብትጀምሩ ነው የሚሻላችሁ። ምንድን ነው የቤት ስራሽ? እቺን ሴትዮ ከዚህ ቤት አሳብዶ ማስወጣት። ምን? አልሰማችሁም? ሳየው ይሄ ቤት ተመችቶኛል እና ደግሞ ለእሷ የሚገባት መስሎ አልታየኝም። እያበድሽ መሆን አለበት። እኔ የምለው አዳሪ ነው ወይስ ትሄዳለህ? እኔን ነው? ከአንተ ውጭ ማወራው ሰው አለ ብዬ አላስብም። ኧረ ሄዳለሁ። እና ተነሳ፣ ውጣ። እሺ ቀጥል። ደህና ደሩ። አንተም ተነስ፣ ግባና ተኛ። እስካሁን ታስተካክላት ጨርሳለች ብዬ ተስፋ አደርጋለሁ። ጥሩ። የኔ ማር ትምህርት ቆንጆ ነበር? አሪፍ ነበረ። ግን እውነት አባቴ አይደለም አልኩሽ አይደል እንዴ? ደግመሽ እንዳትጠይቀኝ። እሱ አባትሽ አይደለም። ግን እኮ ሁሉ ነገሩ አባቴ ነው የሚመስለው ከጸጉሩ ውጪ። እሱና አባትሽ በጣም ነው የሚለያዩት። እሱ የአባትሽ መንታ ወንድም ብቻ ነው። እሱን እንዳጎትሽ ነው ማየት ያለብሽ። ጥሩ ሰው ከሆነ እንደ አባትሽ ታያለሽ፣ ካልሆነ አጎትሽ ሆኖ ይቀጥላል። ግን የሚባል ነገር የለም። በቃ ተኝ፣ እንደው ተኝ። አንዴ ሲዋል ጠጥ እኔ እመጣልሻለሁ። ተኝ፣ ውስጥ ገብተሽ ተኝ። ያዥ እንደዚህ ቆመ ነገር ነው ምንድን ነው እንዴ? እንጂ ፈታ ብዬ ምንድን ነው እንጂ ምንሽ እንደምወድልሽ ታውቂያለሽ? ምን ነው የምትወድልኝ? እኔ የምወድልሽ ምንሽ መሰለሽ? ሳሚታው